ታሪክ የሌላቸው ባለ ታሪኮች መጥተው ታሪክን ሊደፈጥጡ ሞከሩ። ወደ ሰሜን የሚሄደው ወዳጄ በአይንህ ብትሄድ ታየዋለህ፣ በእጅህ ብትዳስሰው ትዳስሰዋለህ። ሰው እንዴት በቅርስ ይቀናል? የህግ አካላት ተቆጣጥራችሁ ተከታትላችሁ እርምጃ ስትወስዱበት ማየት እንፈልጋለን። አማኙን ህዝብ ከነማዕተቡ ወደቀ ብለው ማዕተብ ሲያሰሩት በፌስቡክ ሲለጥፉ፣ ዛሬ ደግሞ ራሱን ህዝብ ሲሰድቡት ተመልክተናል። አረገዘች በቃ መንታ ልጅ ገባ ይሁን አለ። ዳቤውን አልበላም ያላችሁ ምዕመናን ሶፍት ተበላላችሁ። ቤተክርስቲያኗን አልስምም ያላችሁ የፓስተሩን ጫማ ትልሳላችሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃችሁ ሚዲያ ዚያነ ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ደግሞ ከልቤ አዝኛለሁ። ሀዘን ውስጥ ሆኜ ነው ይሄንን ማወራቸው። ኦርቶዶክሳውያን ሞት፣ ኦርቶዶክሳውያን ስደት ዛሬም እንደቀጠለ ነው። ትላንትና በአማኞቿ ዛሬም ደግሞ በአባቶቿ ሞት እንደዚህ እየፈረጠመ መጥቶ መመልከት እጅግ በጣም ከባድ የሆነ ነገር ነው። አዎ ኦርቶዶክሳውያን አማኞችም መሪዎቿም አባቶቿም ኦርቶዶክሶች ናቸው። የኛን ሞት የሚያስቆምልን ማን ነው ልንጠይቅ ይገባል። ስለዚህ ጉዳይ የምንነግራችሁ ሐሳብ አለ። ከዛ ባለፈ አዶናይን እስር ቤት የከተተ የህግ ስርዓት ሰሜኑን የሚሳደብን ፓስተር ለምን ይረሳል ይዘነጋል የሚል ጥያቄን እናመጣለን። መኒ ላውንደሪን በአደባባይ ሀገር እንድትዘረፍ የሚያበረታታውን ፓስተር ለምን አይዙልንም? ሀገር የሚያውኩትን ከእስከ አንድ ይበሉልን የሚል ሐሳቦችን አለን። በሰሞኑ እንግዲህ ምናልባትም የፌዴራል ፖሊስ እየወሰደ ያለው እርምጃ የሚያስደንቅ መሆኑ አንዱ ማሳያ ሰሞኑን ቲክቶከሮቻችን በኢትዮጵያ ብሔራዊ መዝሙር መዘመራቸው አንድ ማሳያ ነው። የሀገር ፍቅርን መመለስ ይቻል ሆይ የሚለው አንዱ ማዕዘን ሆኖ ሳለ፣ በሌላ ጎኑ ደግሞ ሀገር እንድትሆን ቤተክርስቲያን ያበረከተችው ሚና ትልቅ ሆኖ ሳለ ዛሬ ከየት መጣ ማይባል የዘመን ውራጅ ተነስቶ የትላንትናዋን ታላቋን ሀገር ታላቋ ቤተክርስቲያን ስትጠበቅበት የነበረውን እውነት ክዶ ቤተክርስቲያንን የሚሰድብ ተራ ወንበዴ ስለምንድን ነው ችላ እየተባለ ያለው የሚለው እንድናነሳ ያስገድደናል። በዚህ ጉዳይ ቤተክርስቲያን ላይ እየተነሱ አፋቸውን የሚጠርጉ በመሃል ሀገር ተቀምጠው ሰሜኑን የሀገራችንን ክፍል የሚሳደቡ ከየትኛው የሀገራችን ክፍል ናቸው ብለን እንድንጠይቅ ያስገድደናል። ኢትዮጵያውያን በአራቱም አቅጣጫ በአራቱም ማዕዘን ሰውነትን አስቀድመን በአንድነት እንቁም እየተባልን በዚህ ጊዜ ባለበት በአሁኑ ሰዓት ሐሳብን እንኳን እንዳናስበው ወደ ተገለበጠ ማንነት ውስጥ ያመጡንን ግለሰቦች ለምንድነው መንግስት ዝም የሚለው? ላውም መሃል ከተማ ላይ አዳራሽ እየሰጠ መሬት እየቆረሰ በሃይማኖት ሰበብ ህዝብን ከህዝብ ለማጫረስ የተነሱትን ለምን ዝም ይላል? ዛሬ እሱን ጉዳይ በደንብ እናነሳዋለን። እነዚህ ሰዎች እነማን ናቸው? ልጥፋቸው ምንድነው? ስራቸው ምንድነው? የሚሉትን በሙሉ እንገልጣለን። ሰሜን ብሎ በአጠቃላይ ክርስቲያኑንም ሙስሊሙንም ኦርቶዶክሱንም ኢአማኙንም ህዝብን በአንድነት መጨፍጨፍ የትኛውን ፖለቲካ ትርፍ ሊያመጣ? ሰሜኑ አይደለም ወይ ብዙ የሀገሪቱን ጫና ይዞ ያለው? የሰሜንስ ህዝብ አይደለም ወይ የመሃል ህዝብን ለማቆም ዋልታ የነበረው የሆነው? የሰሜን ህዝብ አይደለም ወይ ከምዕራብ ከሰሜን ከደቡብ ጋር ሆኖ በአንድነት መሃል ሀገሩን ያጸናው? ምን ተፈልጎ ነው? ሃይማኖታዊ ተልእኮ ወይስ ፖለቲካዊ አጀንዳ የሚለውን በደንብ እናየዋለን። እንዲህ ሐሰትን ሐሰት ብለን መግለጥ በሚኖርብን ደረጃ ላይ ስላለን ክቡራን ተመልካቾቻችን፣ አንድ ውርጋጥ የሃይማኖት መሪ ነኝ ብሎ ራሱን ፓስተር ብሎ የሾመ የሰሜኑን የሀገራችንን ክፍል ሲሳደብ የነበራለ፣ እሱን በደንብ እንመለከተዋለን። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። በጣም በሚያስገርም በሚያስደነግጥ መልኩ አሁንም ሰሜኑ አካባቢ ያለውን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን መልእክት፣ አሁንም በሰሜኑ የሀገራችን ክፍል ያለውን የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመለስ መሃል ሀገር ላይ ሆነን ስለ አራቱም አቅጣጫ ኢትዮጵያውያን ልብ በደንብ እንመሰክራለን። እንደዚህ አይነት ሰዎች በእርግጠኝነት ጴንጤን የሚወክሉ አይደሉም።
በእርግጠኝነት ይሄ መናገር እችላለሁ። ጴንጤዎች ከመሃላቸው አስወጡ፣ ተሐድሶም ከሆኑ ገፍትሯቸው። አይጠቅሙም፣ ክርስቶስን አይገልጡም በፍጹም አይገልጡምና ግዴላቸውም አስወጧቸው። ፖለቲከኞችም እንደዚህ አይነቱን ይጠቀማሉ የሚል ፍላጎት የለኝም። ስለዚህ እንደዚህ አይነቱን ገፍተን ጥግ ድረስ አውጥተን የህግ የበላይነት እንዲታይ ማድረግ መጣር አለብን። ከመልእክቶቹ በኋላ ስንመለስ ወደዚህ ሰውዬ ጉዳይ መጣበታለሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ እንደዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ እንደዚህ አይነት ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በቀጥታ ወደዚህ ሰውዬ ጉዳይ ከመግባቴ በፊት ቪዲዮን ተከታትለን እንምጣ። አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ታሪክ የሌላቸው ባለ ታሪኮች መጥተው ታሪክን ሊደፈጥጡ ሞከሩ። ወደ ሰሜን የሚሄደው ወዳጄ በአይንህ ብትሄድ ታየዋለህ፣ በእጅህ ብትዳስሰው ትዳስሰዋለህ። በጆሮ መስማት ከፈለከ ታሪክን በደንብ ይገባልሃል። ታሪክ ቆሞ ስለምታይ ነው። ሌላ ምንም ተአምር የለም። በክርስትናው ብትመጣ የ44ቱ ታቦታት መገኛ ነው ጎንደር። ታቦተ ጽዮንን ታገኛለህ መቀሌ ላይ። ሄድ ብትል በእስልምናው ነጃሺን ታገኛቸዋለህ እዛው በእምነቱ። ለሀገር መዋደቅን ብታይ ደግሞ አንገቱ ተቆርጦ የተቀመጠ መሪንም ጭምር ታገኝበታለህ። በሞቴ ብሎ የሚያጎርስ ህዝብን ታገኛለህ። ያንን ለማየት ነው የሚሄዱት። ሀገርም አለዛ የነገስታትን መቀመጫ ነው። አንተ እንዳልከው የሰይጣን መናኸሪያም አይደለም። ሰይጣን ፈጽሞ የሚያውቀውም አይደለም። ምን ተፈልጎ ነው ሰሜን አካባቢ ያሉ ታሪኮች የሚጎበኙት? ሰው እንዴት በቅርስ ይቀናል? አትሊስት ታሪክ ሆኖ ታሪክ ሰርቶ ያልፋል። ይሄ ራስን መጥላት፣ ይሄን ያህል ድረስ መውደቅ ምን የሚሉት ነገር ነው? ምን የሚሉት ነገር ነው? ከየትኛው ነው የመጣው? ከኦሮሚያው ነው? ከአፋሩ ነው? ከጉራጌው ነው? ከምኑ ነው? ከየትኛው ነው የመጣው? እስቲ ንገረኝ። ወደ ኦሮሚያ ብትወርድ እኮ ውሃ ጠማኝ ቢል አንድ ሰው ውሃ አይሰጥም። ኦሮሞ ወተት ነው የሚሰጠው። ስጋውን አርዶ ቆጮ አድርጎ ነው የሚሰጠው ጉራጌው። አትክልቱ በግቢው ወድቆ ነው የምታየው ሲዳማውን። ፍቅር ከደጁ ሞልቶ ነው የምታየው ሐረር፣ ድሬ፣ ጅጅጋውን። ሰውነት ቀድሞ ነው። ስለ እግዚአብሔርም ስለ አላህም ቢባል ምዕራቡም ምስራቁም ደቡቡ መሃሉን ምን ልነግርህ እንችላለን? አንተን የሚመስል እንግዲህ ጭንቅላቱ የተበላሸ ሰውም የቻለች ምድር ናት መሃሉ። ለምንድን ነው ህዝብ የምታጋጩት? ለምንድን ነው ህዝብ በህዝብ ላይ የምታነሳሱት? የፖለቲካል ጥላቻን ለምንድን ነው ወደ ሃይማኖት የምታጋቡት? የሰው ልጅ በልቶ የማይጨርሰው ተፈጥሮ ተፍታይቶቹን አሳ ተጋድሞታ ያለ ጋምቤላ ላይ ባሮ ሐይቅ ሂድ። ትንሽ ማጥመድ ብትፈልግ
ጠብደል ወደ ልን ይዘህ ትመጣለህ። ሂድ ወደ ቤኒሻንጉል ፍቅርን ትመለከታለህ። ኦሮሚያና ምድሩን አይደለም ለራሱ ክልል ሀገር የሚመግብ ነው። ሂድ ሐረር፣ ድሬዳዋ ፍቅር ተመግበህ ትመጣለህ። ሂድ ሐዋሳ፣ ወላይታ፣ አርባ ምንጭ ተጓዝ፣ አፋር ሰውነትን አይተህ ሀገር ወዳድነትን አይተህ ትመለሳለህ። የት ሆናችሁ ነው ህዝቡን የምትቦጭቁት፣ ህዝቡን የምታጣሉት? ያንን ነው ሰሜን ላይ የምናየው። እንደነገርኩ ሰሜን ላይ የሚኬድበት ታሪክን በአይነ ማየት ከፈለክ ቆሞ ታየዋለህ ወዳጄ። በጆሮ መስማት ከፈለክ እስከ ልክ ድረስ ይነግረዋል። መዳሰስ ከፈለክ አልፈረሰም ታሪክ፣ ያንን ለማየት ነው። ከዛ ባለፈ ደግሞ ሰውነት ከብሮ የሚታይበት ስለሆነ ነው። ጋሼ ብሎ የሚቀበል ህዝብ ስላለ ነው። ከጎንህ ነኝ አይልም የሰሜን ሰው፣ ከፊት ቀድማለሁ ነው የሚለው ሲያምንህ። እስኪያምንህ ሊጠራጠር ይችላል። ያመነህ ቀን ግን ከፊት ቀድሞ እኔ ያለው ወንድም ጋሼ የሚል ህዝብ ነው። ያንን ህዝብ በሃይማኖት ቢጸና ከሃይማኖቱ እንዲፈናቀል አድርገው አሁን በታሪክ በማንነቱ መተ ላውም ስብከት ሃይማኖት አስመሰለ። ይሄ ጴንጤን አይወክልም፣ ይሄ ፕሮቴስታንትን አይወክልም፣ ይሄ ኦርቶዶክስን አይወክልም፣ ይሄ ሙስሊምን አይወክልም፣ ይሄ ካቶሊክን አይወክልም። ምናልባት እምነት የሌላቸው ሰዎችን ከወከለ አንደኛው ቤተ እምነት ውስጥ ተቀምጦ አንደኛውን ቤተ እምነት መንካት አይወክልም። የትኛው አዳራሽ እንደሆነ የህግ አካላት ተቆጣጥራችሁ ተከታትላችሁ እርምጃ ስትወስዱበት ማየት እንፈልጋለን። እርምጃ ስትወስዱበት ማየት እንፈልጋለን። እርምጃ ስትወስዱበት ማየት እንፈልጋለን። ከዚህ ጋር ተያይዞ የዚህ ግርግር ዓላማው አሁን ገብቶናል። እዛው ሰሜን ላይ በምን ያህል ሽኩቻ እንደሆነ አላቅም። ግሎሪ ኦፍ ጎድ ቲቪ ፕሮፊት ዘካርያስ የሚል የፌስቡክ ገጽ ተመልከቱት። ጎንደር ከተማ ላይ ምን መጣ የሚያስብል የኢየሱስ ኃይል ተገልጦ ሰዎች መንደር ውስጥ አጋንንት ይዟቸው እየወደቁ ወደ ጸበል ቦታ ሲወስዷቸው ነበረ። አስገራሚ ገጠመኝ። ክብር ይሄንን ኃይል በምድሪቱ ለገለጠ ኢየሱስ ይሁን። አስቡ፣ በሱ ኃይል ተገልጦ ሰይጣን ወድቆ ሰይጣኑን ለማስለቀቅ ግን ጸበል ሲሄድ አምናችኋል? የጣለው ሰውዬ ማንሳት ስለማይችል ምን አይነት ቀልድ ነው የሚደረገው? ምን አይነት ርካሽ ነገር ነው የሚመጣው? ተራ ወንበዴዎችን የመኪና እሽቅድምድም ውስጥ የገቡ ፓስተሮችን ለማደለም ነገ የግል ጀት ይገዛለሁ ብለው በህዝብ ገንዘብ የሚያሟጥጡ ሰዎችን ለመደገፍ አብሮ የኖረን ህዝብ አታቃርኑብን። ወቅት የሰጣችሁ ጊዜ የደገፋችሁ የፖለቲካ መሪዎች ታሪክ ነውና ሰርታችሁ የምትሄዱት ታሪክን አታበላሹ። የሐሰተኛ ነቢያት መጠለያ አትሁኑ። አንዳንድ የፖለቲካ መሪዎች አሉ። እነዚህ ሐሰተኛ መሪዎች፣ ሐሰተኛ ፓስተሮች ጸልዮልን ተሾመናል ብለው የሚያምኑ ግድ የላችሁ። እውነተኛውን ክርስቶስ ግለጡት። በህዝብ ላይ የሚያላግጡ በክርስቶስ ላይ የሚያናውጡ ሐሳቦችን የሚያነሱ ተራ ወንበዴዎችን ያዙልን። ትላንትና አማኙን ህዝብ ከነማዕተቡ ወደቀ ብለው ማዕተብ ሲያሰሩት በፌስቡክ ሲለጥፉ፣ ዛሬ ደግሞ ራሱን ህዝብ ሲሰድቡት ተመልክተናል። ህዝቡን ሲሰድቡት ተመልክተናል። ይሄው ጉዳይ ሲቀጥል ግሎሪ ኦፍ ጎድ ቲቪ ፕሮፊት ዘካርያስ በጎንደር ከተማ አጋንንቶች በኃይል እየወደቁ የሚል ምስልንም ሲያጋራ ተመልክተናል። ሲያጋሩ ተመልክተናል። እነዚህ ሰዎች እውነት ከክርስቶስ በረት ከቅድስት ቤተ ክርስቲያን ህዝቡን አስኮበለሉት እንበል። ሰይጣን አጭር ጊዜ ስልጣን ተሰጥቶታል፣ በምድር ስራውን እየሰራ ነው እንበልና ከአማናይቷ ቤተ ክርስቲያን ባለማወቅም በማወቅም በስንዴም በምንም በመደለል ከህዝቡን ከቤተ ክርስቲያን አወጡት እንበል። የነሱ አዳራሽ ቢከቷቸው ምንድን ነው ሊያስተምሯቸው የሚችሉ? ተመልከቱ። ዛሬ ያረገዝኩት ሆዴን እየቆረጠኝ ዛሬ ያረገዝኩት ሆነ ይሁን አለ። አረገዘች በቃ። አሜን። አንድ አይደለም ቃል አለኝ። እኔ መንታ ልጆች ነው የምወልደው። ይሁና እግዚአብሔር የሚያገለግሉ ልጆች
ሁለት ተወራርጄ ነው የመጣሁት። አዎ በኢየሱስም ሆነብሽ። አሜን መንታ ልጅ ገባ። አሜን። እሺ የመጣሁት ይሁን አለ። ሆነ። እግዚአብሔር አምላክ ያሳያችሁ። እንግዲህ ክቡራን ተመልካቾቻችን እግዚአብሔር አምላክ ያሳያችሁ። መንታ ልጅ ያሳቅፍሽ። እግዚአብሔር አምላክ የልቦናሽን መሻት ይስጥሽ። በቃል ግን አትወልጅ። ቃሉ አይመስለኝም። ያለ ወንድ ዘር የተወለደው የድንግል ማርያም ልጅ መድኃኔ ዓለም ብቻ ነው። አሁን የሚገርመው ነገር እዚህ አዳራሽ ብትገቡ የድንግል ማርያምን ልጅ መድኃኔ ዓለምን ከመሆን ባለፈ የድንግል ማርያምን ልጅ የመድኃኔ ዓለምን ፈጣሪ ነኝ እያለ ነው። እንግዲህ ይሄ ሰው ሆነ። ልጅቷ ማን ሆነች? ራሷን ከድንግል ማርያም በላይ ያስቀምጣለች። ቃል በውስጧ ያደረ ሴት፣ ከእግዚአብሔር በላይ የሆነው ደግሞ ፓስተሩ ቃል ገባ እንዳለችው ትላንት ሩካቤ ፈጽማ አይደለም ዛሬ ጽንሴን ባርክልኝ ብላ ያስበር አሁን አረገዝኩ ነው ያለችው። አሁን ወንድ አላወቃትም። የለም እዘዝ አዘዝኩ ነው ያለው። እንዲህ አይነት የድራማ ላይፍ በነገራችን ላይ በዚህ ሐሳብ ላይ ውስጣቸው የነበረ በደንብ የሚያውቃቸው ተሙ ይህንን ሐሳብ ይሰጣል። እሱን እንስማውና እንመለስ። የጅል መንፈስ እንዴት እንደገባባችሁ አላውቅም። አሁን እቺ ልጅ እንዴት ነው ቆይ አርግዢ ተብላ መታረግዘው? እርግዝና የራሱ የሆነ አካሄድ የለውም። እና ደግሞ አሁን አረገዝኩ ሆዴ ጮኸ ትላለች። በመድኃኒዓለም ኧረ በመድኃኒዓለም ተው ግን መውጣት ይብልላችሁ። ተው ጌታን ኧረ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መጽሐፍ ቅዱስና አስተውላችሁ በአእምሯችሁ እንዲከፍት ከፈለጋችሁ ለምን ወደ እውነተኛውና ወደ ቀጥተኛው አትመጡ? በጣም ገርሞኝ ኧረ ከጥንቆላ ዓለም ወጣችሁ ነው ወደ እውነተኛው ወደሚያድን ወደ ክርስቶስ ኢየሱስ ነው ማምለጥ ይሆንላችሁ። በጣም የሚያስገርመው የሚያስደንቀው ነገር ክቡራን ተመልካቾቻችሁ በስንዴ ተደልላችሁ የሚሆን በጊዜያዊ ሞንታርቦ ታላችሁ ከተለያዩ የሀገሪቱ ክፍል ያላችሁ ኦርቶዶክሳውያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትወጡ የምታገኙትን ልንገራችሁ። አንድ ያለ ወንድ ዘር ትወልዳላችሁ የሚል መና ትንቢት፣ አየር ላይ የቀረ ውሸት። ሁለተኛ ዳቤውን አልበላም ያላችሁ ምዕመናን ሶፍት ትበላላችሁ። ጸበል አልጠጣም ያላችሁ ምዕመናን ላብ ትጠጣላችሁ። ቤተክርስቲያኗን አልስምም ያላችሁ የፓስተሩን ጫማ ትልሳላችሁ። ቤተክርስቲያን አልሄድም ያላችሁ አዳራሽ ውስጥ ትሰበሰባላችሁ። ቅድስት አርሴማን ጣዖት ያላችሁ ፓስተሩን የእግዚአብሔር ሰው ትላላችሁ። ሰማዕታቱን ያዋረዳችሁ እርስ በርስ ቅዱሳን ተባብላችሁ ትጠራራላችሁ። ድንግል ማርያምን ያላከበራችሁ እናትነታችሁን ታስንቃላችሁ። ከተዋህዶ በረት ብትወጡ የሚገጥማችሁ በምድር ይሄ ነው። የሰማዩን ለሱ ትተን ሀገር ተረካቢ ወጣት እግዚአብሔርን የሚፈራ ትውልድ ማሳጣት ላይ ለምን እንደመጡ አላውቅም። አጥብቄ እናገራለሁ። አልወደውም። በጣም መጥፎ ነገር ነው። ለምሳሌ አዶናይ ሰግጥ ሲል ደድብ ማንንም አትስማ ሲል ነበር። እንደ መደደብ ደደብነት የለም። እግዚአብሔርን የማይሰማ ትውልድ እንደ መፍጠር ክፉ ነገር የለም። ይሄ ልጅ ካደረገው በላይ ግን መምረጥ ነው። መደደብ መሰገጥ መምረጥ ነው። ይሄ ልጅ አድርጓል ከተባለው በላይ መኒ ላውንደሪ የሚሰሩ ሚራክል መኒን የሚሉ ፓስተሮች ሀገር ገለዋል፣ ሀገር አናውጠዋል፣ የሚሰራ ትውልድ እንዳይፈጠር አድርገዋል። የባንክ ቡኮችን አምጥተው ለማጸለይ መሬት ላይ ሲዘረጉ አይተናል። ኬትም አምጩ ፍጪው ዱቄቱን አምጩ የሚል የማይሰራ ትውልድ የማይማር ሁሉም ከገንዘብ የዘለላ ነገር አይደለም። ሁሉ የሀገሪቷን ትልቅ ሀብት በጣም የሚያሳዝነው የሀገሪቷ ብሔራዊ ባንክ ባለባት ከተማ፣ የሀገሪቷ ብሔራዊ መረጃና ደህንነት ባለባት ከተማ፣ የሀገሪቷ
ብሔራዊ ዘብ ባለባት ሀገር የሀገሪቷ ጠቅላይ ሚኒስትር ባለባት ከተማ የሀገሪቷ ፕሬዝዳንት ባለባት ከተማ የሀገሪቷ የህዝብ ተወካዮች ባሉባት ከተማ ያለ ፓስተር ሚራክል መኒ እያለ ህዝብ እንዳይሰራ ትምህርት ዋጋ የለው ግድ የለም ይሰጣል የሚል ወታደሩን መና የሚያደርግ ሐሳብ ሲገልጥ ፓስተሩን የነካው የለም። ፓስተሩን የነካው የለም። ከዚህ ፓስተርና ከአዶናይ ጥፋት የፓስተሩ ይበልጥብኛል። ትውልድ የማያስቀጥሉ የሃይማኖት መሪዎች ሃይ መባል አለባቸው። ይሄ በፕሮቴስታንት ቤት ስላለ ብቻ አይደለም፣ በኦርቶዶክስ ቤት ካለ መታየት አለበት። በእስልምናው ሀገር መቀጠል አለበት በየትኛውም መልኩ። ስለዚህ ወንጀል ብላችሁ ካሰብ ወንጀልን ከወንጀል እንዳናነጻጽር ወንጀለኞችን ያዙልን። የሰሜን የሀገሪቷን ክፍል ህዝቡን የሰደበውን ፓስተር ያዙልን። ሰሜን ላይ ጣዖት የለም። ቅድም ልክ እንደነገርኩ አምነ ከመጣህ ትግራይ ከሄድክ አክሱም ጽዮንን ትሳለማለህ። የልቦናህን መሻት ንገራት፣ ሰው እንድትሆን ሰው ታድርግ፣ የሰው ልቦና ተመልስልህ። ሂድ ተሳለም ደብረ ዳሞን። ሙስሊም ከሆንክ ነጃሺ አለልህ። ወደ ጎንደር ከመጣ 44ቱ ታቦታትን ታያለ፣ ትሳለማለ። ፋሲለደስን ታያለ፣ ቅዱስ ላሊበላን ትሳለማለ። በአካልም ከሄድክ ጀግኖቹን አይተህ ትመጣለህ። ሰውም ቅርስም እምነትም እውነትንም አይተህ ትመለሳለህ። ሰሜን ላይ ህዝብን ከህዝብ የሚያጋጭ ዛሬ ላይ አንድነት ነው የምንፈልገው። ሞቶች የሚቀሩበት፣ ገዳዮች የሚዋረዱበት፣ ህዝቦች የሚኖሩበትን ሐሳብ ነው የምንፈልገው። መሪ ከሸማቂዎች ጋር፣ የነፃነት ታጋዮች ከፖለቲከኞች ጋር እንዲታረቁ ነው የምንፈልገው። የገዳይ አፈሙዞች አዘግዝቀው ቃታዎቻቸው የሚስባቸው እጅ እንዲያጣ ነው የምንፈልገው። ሰላም ነፍሶ የተሰሩ ልማቶችን መጎብኘት፣ ያሉ ሀብቶችን ማየት፣ የተጠፋፋን ህዝቦች ጋር መገናኘት፣ የበደልን ጋራ ይቅርታ መጠያየቅ ነው የምንፈልገው። ትግራይ አዲስ አበባ መጥቶ ጎንደር መቀሌ ሄዶ ወለጋ አፋር፣ የአፋሩ ጎጃም እንደዛ ተገበያይቶ ነው የምንፈልገው። ልዩነትን የሚዘራ መንፈስ አይደለም የምንፈልገው። ልዩነትን የሚዘራ መንፈስ አይደለም። አንድነት ያስፈልገናል። እነዚህ ሰዎች ክቡራን ተመልካቾቻችን ከመድኃኒታችን ኢየሱስ ክርስቶስ በረት አውጥተዋችሁ እሱን ክደው አስክደዋችሁ እንደነገርኳችሁ አማኑኤል የኢየሱስ ስም አይደለም ብለው ክደት ስም ሲያስተምሩ ነበሩ። ትላንት አማኑኤልን የኢየሱስ ስም አይደለም ብለው ከኢየሱስ በረት አውጥተዋችሁ ዛሬ የእናቱን ስም እንድትጠሉ አድርገው ከእናቱ ሊያጣሏችሁ ቢሞክሩ እንዳትሰሟቸው። እናቱ ግን ማናት? አባ ገብረ ኪዳን እንዲነግሯችኋል። ስሙ። ይህቺን እናት ነው ሊለዩዋችሁ የሚሞክሩት። ይህቺን እናት ነው ሊያሳጧችሁ የሚፈልጉት። ይህቺን እናት ነው እንዳታዩት የሚፈልጉ። ይህቺን እናት ነው የሚያደበዝዙባችሁ። ስሙ። የመጀመሪያይቱ ክርስቲያን፣ የመጀመሪያይቱ ደቀ መዝሙር እኮ ናት። የመጀመሪያይቱ ምዕመን፣ የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ጉራ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንግዲህ ይህቺን የእምነት መሰረታችሁን ሊያሳጧችሁ ነው። ንቃ፣ አንቴተኛ፣ ተንቀሳቀስ፣ ሁሉን ነገር መርምር።
ሁሉን ነገር መርምር። የቤተ ክርስቲያን የሆነውን ነገር እንድትጠሉ ያደርጓቸዋል። እናንተን ከወሰዱ በኋላ ቤተ ክርስቲያን ላይ ያሉትን ነገሮች እንድትቀጥሉ ያደርጓቸዋል። እንደነገርኳችሁ ነው። ቤተ ክርስቲያን ለምን ትሰማላችሁ ይላችኋል፣ ያስወጧችኋል። እነሱን እንድትሰሟቸው ያደርጓቸዋል። ሌላው ይቅር መባ ለካህናቱ እንደፈለገ መፈንጫ ነው ብሎ ያስተምሯቸዋል። ለነሱ ግን ዘር መዘሪያ ያምጡ ይላቸዋል። የኛ ካህናት ጋቢ ሲደርቡ አይናቸው ይቀላል፣ እነሱ የግል ጀት ያስገዟቸዋል። እንዳትሸወዱ። ያጥቧቸዋል። አሁንም ሰሜን ላይ ያለውን ነገር የተው ነው ያላነሳ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ይቅርታ ይመለከታል የሚል ደብዳቤ ስለወጣ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጎንደር አጥቢያ ምዕራብ ጎንደር አጥቢያ ያወጣውን ደብዳቤ ከይቅርታ በላይ ምንም ነገር የለም ብለን ነው። እናንብብ ከረሳችሁት። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞች እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታዮች ወንድምና እህቶቻችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግነውም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ሀገራችንን ኢትዮጵያን ይባርክልን። ይህንን ደብዳቤ ስለላካችሁልን። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው ስርዓት አምልኮ ማንንም ይቅርታ ጠይቃ አታውቅም ከዚህ በፊት ታውቃላችሁ። ምክንያቱም ማንንም የሚጎዳ ስርዓት አምልኮ ስለሌላት፣ ማንንም የሚጎዳ ስርዓት አምልኮ ስለሌላት ከወቅት ጋር እንዲመቻች ከሁኔታ ጋር እንዲገናዘብ የምታደርገው ስርዓት አምልኮ የላትም። ይቅርታው እንደ ይቅርታው ብንቀበለው ውጪ በደንብ ስንመለከተው ምንድነው የሚለው? የኦርቶዶክስ ቤተ እምነቶች እህቶቻችን በእጅጉ ያሳዘነ በመሆኑ ይህ አይነት ክስተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። ያ ማለት ስርዓት አምልኮ ብለው የፈጸሙት ነገር ፍጹም ስህተት ነው። ትላንትናም ያልተደረገ ነው። ከዚህ በኋላም አይደግሟትም። በእርግጠኝነት ይሄ ፓስተር አያደርጋትም። ወንድ ነው። አይደግማትም። ያደረገው ለምንድን ነው? ሰውን ለማናደር ነበር። ከዛ ውጪ እግዚአብሔርን ለማክበር አይደለም ሲፈተሽ። እና እባካችሁ እንደው እባካችሁ በቤተ መንግስት ያለውን ፖለቲካ ለማብረድ በቤተ እምነት ያላችሁ ሰዎች አግዙ። አትሊስት ለሀገራችን ህዝቦች ከቤተ መንግስት የሚመነጨው ወይም ደግሞ ከፖለቲከኞች የሚመነጨው ችግር ይበቃል። አትደረቡ። ቤተ መንግስቱን ይዤዋለሁ አልለቅምና ይይዘዋለሁ ደርስበታለሁ በሚል ፍችጋ የሚመጣ ጸብ ህዝብን እያስመረረ እያስገደለም እያሰቃየም። ቤተ እምነት ውስጥ ያላችሁ ሰዎች ግን ኦርቶዶክስም ሁኑ ሙስሊምም ሁኑ ክርስቲያንም ሁኑ ኢአማንያንም ሁኑ እንደው የምታመልኩት ያው ሰይጣንን ነው። ባካችሁ አትረብሹ። በቃ አትረብሹ። ሰው መረጋጋት ይፈልጋል። ከምንም በላይ ደግሞ በተለካና በተቆጠረ ክርስቶስን እናመልካለን የምትሉ እባካችሁ አትረብሹ። እባካችሁ ሰላም ስጡ። ሰላምን ስጡ። እባካችሁ ሰላም ስጡ። ምስራቅ ወለጋ ላይ ዛሬም ኦርቶዶክሳውያን እየተገደሉ ነው። የሀገረ ስብከቱ ስራ አስኪያጅ ደማቸው እንደ ውሻ ደም ፈሷል። ያን ደም የሚቆጥር እግዚአብሔር አለ። ሌላ አገልጋይ አብሯቸውም አልፏል። ወንድም ወንድሙን እየገደለ ነው። መልኩን እየቀየረ ነው። ትላንት አማኞች የነበረ ዛሬ ደግሞ አገልጋዮችን። ምናልባት ቤተ ክህነቱ ጳጳሳት ሲሞቱ መሰለኝ የሚጮኸው። ጳጳሳት እስካሁን አልሞተም። ለክርስቶስም ለክርስቲያንም ብሎ የሞተ ጳጳስ አሁን የለንም። ምናልባት ለክርስቶስም ለክርስቲያንም ብሎ የሚሞት ጳጳስ ካገኘን እርሱ ባለቤቱ ይቀበለዋል። ስለ ራስ ተብሎም የሚሞት ካለ ምናልባት ለራሳቸው ብሎ ያሉ በምድር ያሉ ጳጳሳት ደግሞ ጩኸታቸውን እንሰማለን።
እስከዛ ድረስ ግን ዝም ያየነውም የሰማውም ነገር የለም በሚል ቤተ ክህነቱም ቤተ መንግስቱም ዝም እንዲህ ነው። ቄሱም መጽሐፉም ዝም ይባላልና ለካ ጊዜው እንዲህ ቅርብ ነው። ትላንት የነበሩ ተረቶች ዛሬ ሲነገሩ እግዚአብሔር አምላክ ለሟቾች አጸደ ገነትን ያወርስልን። የአማኙም የአገልጋዩም ደም በክርስቶስ ፊት እኩል ነው። ይግባኝ ለመድኃኔዓለም ግልባጭ ለቤተ መንግስት እያለን ግን እንቀጥላለን። እኚህ የሞቱትን አገልጋዮቻችንን ጭምር በአርሲ በወለጋም በአዲስ አበባም በሻሸመኔም በሙሉ ያሉ ወገኖቻችን የሞቱትን ጭምር ነፍሳቸውን እንትን ለማለት ለማሰብ እስቲ ዝክር አውጡ። ባላችሁበት ለሞቱት ሁሉ ብላችሁ ዝክር አውጡ። ግድ የላችሁ። ቤተ ክህነቱ አገልጋይ ልኮ ፍትሐት ባያስፈታም ቀብራቸው እንዲቀበር ሁኔታዎችን ባያመቻችም ኦርቶዶክሳውያን ባላችሁበት ሆናችሁ የሁሉንም እንትን አናውቅም፣ ክርስትና ስም አናውቅም። ባላችሁበት ቦታ ሆናችሁ ዝክር አውጡ። እስቲ አስቧቸው የሞቱትን የሚሞቱትንም ጭምር። በቁምም አንዳንዴ ዝክር ተስካር ማውጣት ጥሩ ሊሆን ነው መሰለኝ። ሞተን የሚያወጣልን ልናጣ ስለሆነ ዝክር አውጡ። አስቧቸው፣ በጸሎት አስቧቸው። በምትቆሙበት ሰዓት አንድ አቡነ ዘበሰማያትን አስቧቸው። እግዚአብሔር ያስታውሰናል። ለሀገራችን ሰላም እንዲሆን ጸልዩ። ለመሪዎቻችን ልቦና እንዲሰጥ፣ ለህዝቦቻችን መረጋጋት እንዲሰጥ፣ ለአባቶቻችን የአባትነት ቦታን እንዲያስጠብቅልን ሁሉ በቦታ እንዲሆን ጸልዩ። እንጸልይ፣ ግድ የላችሁ ጸልዩ። ከዚሁ ጋር ተያይዞ በመጨረሻ የማስተላለፈው መልእክት በነገራችን ላይ ዝክሩ ቀላል አይደለም። ዘክሩ። አንድ እህቴን አገኘው በጣም በምታስገርም መልኩ ለእግዚአብሔር በዚህን ያህል መሰጠት አላቅም። የቅዱስ መርቆሬዎስን ዝክር ስትዘክር አገኘዋት ቤቷ። ከዛ በፊትም ከኔ ጋር ተገናኝተናል። በእኔ አንድ ያለፈ ፕሮግራም አለኝ። አገልጋዮችንም ቤተክርስቲያን ድረስ ወስዳ ስትዘክር አይቻታለሁ። እምነቷ ያስገርማል። ታማኝነቷ ያስደንቃል። የስራዋ ጥራት እንዲህ ነው የሚባል አይደለም። ጥቂት ብትሰጧት እልፍ አድርጋ ትሰጣችኋለች። ከርቀት ሆናችሁ ብትልኳት ቅርብ ሆና ታማክራችኋለች። ዶዮ ኬተሪንግ ትባላለች። ዝክርን ትዘክርላችኋለች። ክቡራን ተመልካቾቻችን፣ በነገራችን ላይ የኔም ስልክ አለ፣ የእሷንም ስልክ አስቀምጥላችኋለሁ። እስቲ 40-80ቸውን ማውጣት ያልቻሉ ቤተሰቦቻቸውን የሚደግፍ ደማቸው እንደምንም በሜዳ ለፈሰሱ ኢትዮጵያውያን ኦርቶዶክሳውያን እግዚአብሔር ያሰባቸው ብለን ለነዳያን እናብላ። ካህናቱን አትሊስት ማደፊያ እናቀርብላቸው። በቤተ ክርስቲያናት ከቅዳሴ መልስ አፈር ልሰው የሚመለሱ ካህናት አሉ። አዲስ አበባና ዙሪያዋን በደንብ ማውቃቸው። ነጋሽ ለዚህን ያህል ሰው ዝክር አዘክርልኝ በሉ። በዚህ ስልክ ቁጥር ደውሉ። በ0972080808 ወይም በ0992922636 ዶዮ ኬተሪንግ እጅግ የምትገርም ሰው ናት። እጅግ የምትገርም ካህናትን የምታበላ ለነዳያን የምታስፈስክ የምታበላም ጭምር። ስለዚህ በተመጣጣኝ ሂሳብ በተወሰነ መልኩ የአንድ ሰው ብትችሉ፣ የአንድ ሰው እንኳን አይደለም፣ አንድ ሰው ቢያንስ ማዘዝ ከቻለ ብቻውን ከ50 ሰው በታች ሊቸግር ይችላል። ግን የምትችሉትን አድርጋችሁ ደግሞ ያ ሰው ቁጥር እንዲበደርግ ማድረግ እንችላለንና ዝክር ለማዘከር በተለይ ከምንም በላይ ደግሞ ካህናት ከቅዳሴ መልስ ማደፊያ የሌለበት ጊዜ ሆኗል። አብያተ ክርስቲያናት የነበሩ አማኞች ተሰደዋል በብዙ ምክንያት፣ እዚህ መሃል ከተማም ጭምር። እነዚህን አብያተ ክርስቲያናት እነዚህን አገልጋዮች ኪዳን አድርሰው ቅዳሴ ቀድሰው የወንጌል አገልግሎትን ሰጥተው ለሌላ አገልግሎት የሚፋጠኑ አገልጋዮችንም ጭምር ነፍሲ ማር እያልን ቢያንስ ማደፊያውን እስቲ እንድናቀርብላቸው በ0992992636 ደውሉ። ለእኔም እንደዚሁ ዝክር ምስክር የሚል መርሃ ግብር አለን ከዚህ በኋላ ነጋሽ ሚዲያ ያለው። በዚህ ስር ዶዮ ኬተሪንግም ከኛው ጋር ናት እህታችን። እዘዟት። ሰላም እግዚአብሔር ከሁላችን ጋር ይሁን። አይተውንም፣ እግዚአብሔር እንዲህ አይተውንም። በመጨረሻም ትላንትና የጃንደረባው ትውልድ አስገራሚም አስደናቂም ተግባር ፈጽሟል። እንደገና ክብር ለሊቀ መዘምራን ኪነጥበብ ወልደ ጨርቆስ የመኪና ሽልማት ተሰጥተዋል። ሌሎች ሁሉ የኢየሩሳሌም ደርሶ መልስ ትኬት ሁሉ ረዥም ዓመታትን
በአገልግሎት የቆዩ ዝማሬያቸው ጸሎትም የሆኑልን አባት ናቸው። በእድሜ በጤና ይጠብቅልን። በሳቸው ዝማሬ በቆጠር ገድራ ቅድስት ኪዳነ ምሕረት በጉራጌ ተገኝተው ቆጠር ገድራ ላይ ተገኝተው ያቺን ቤተክርስቲያን ለመደገፍ በሚደረግ ምክክር ላይ ተገኝተው የዘመሯት ዝማሬ ናት። ምእመን ብዙ የለም። ያቺ የበረከት ቦታ ቆጠር ገድራ ቅድስት ኪዳነ ምሕረት ታላቅ የበረከት ቦታ፣ የጉባኤ ቤትም የተዘረጋበት፣ መናኞች የሚመላለሱበት፣ እልፍ ቅርሶች የተገኙበት፣ ስለት ሰሚዋ ሲነግሯት ምላሽ የምትሰጠው ቆጠር ገድራ ቅድስት ኪዳነ ምሕረት ቤተክርስቲያን ከፍጻሜ እናደርሳታለን። ቅርብ ጊዜ ነው፣ ትንሽ ነው የቀረን። እግዚአብሔር ቢረዳና ቢፈቅድ ዘንድሮ ለማስመረቅ ሩጫዎች፣ ትግሎች እየተደረጉ ነው። ዘንድሮ ባይሆን ከረሞም አለ። በዚች ቤተክርስቲያን በዚች ገዳም ተገኝተው ያስተላለፉት መልእክት ግሩም ነው። ዝማሬውን ግን እጋብዛችኋለሁ። ቆጠር ገድራ ቅድስት ኪዳነ ምሕረትን የማታውቁ እዚሁ ከመዲናችን አዲስ አበባ 100 ምናምን ኪሎ ሜትር ላይ ነው። በጉራጌ ዞን ያለችው በጉራጌ ሀገረ ስብከት ምስራቅ ጉራጌ ይመስለኝ፣ ምስራቅ ጉራጌ ሀገረ ስብከት ላይ አዎ። ስለዚህ በቀጣይም ከዚህ በፊት ማሳይተናቸዋል። የቆጠር ገድራ ቅድስት ኪዳነ ምሕረት እንደው በአይን ስትታይ የምታስደነግጥ ነው ህንፃ ቤተክርስቲያኑ እየተገነባ ያለው። በልብ ሲቀርቧት ደግሞ ተአምሯ የሚገርም ነው፣ የሚያስደነግጥ ነው። ስለት ሰሚ ናት። ሂዱ፣ ተሳሉ፣ ንገሩ። የእሷንም የገዳሟን አካውንት ወደፊት እናስቀምጥላችኋለን። አሁን ግን ዝማሬውን እንድትከታተሉ እጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ንስሐ እንግባ፣ ንስሐ እንግባ፣ ንስሐ እንግባ፣ ሲኦል እንዳንገባ ንስሐ እንግባ፣ ንስሐ እንግባ፣ ንስሐ እንግባ፣ ሲኦል እንዳንገባ ተመርምሮ ራስን ነግሮ ለካህኑ ተመርምሮ ራስን ነግሮ ለካህኑ ነገ ዛሬ ሳንል መቅረብ አሁኑኑ ንስሐ እንግባ፣ ንስሐ እንግባ፣ ንስሐ እንግባ፣ ሲኦል እንዳንገባ የበደልነው በደል የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ።